أبابو عطير مناني أبابو بزر ماني سيدي سيدي شوف فلك العوالي بدو سماء جلالي سيدي سيدي در جمال مشك بدو كمال محق سيدي. السلام عليكم. نونو أبشر أبشر. ندير ناتشو. السلام عليكم. أكم. دانا ناتشو. سلام نو. ما شاء الله. ተመልካቾቻችን እንኳን ለአረፋ በዓል በሰላም አደረሳችሁ። ፈጣሪ ከሰጣቸው ሀብት እሳቸው ደግሞ ለአቅመ ደካሞችና ለተቸገሩ ወገኖች የአቅማቸውን ይለግሳሉ። ሀጂ ኑሩ አህመድ አረቡ በበጎ ተግባር የሚታወቁ መልካም ሰው ናቸው። በተለይም ደግሞ እንግዳ ተቀባይነታቸው በልዩነት ይነሳል። በእኚህ በእንግዳ ተቀባዩ ሀጂ ኑሩ አህመድ አረቡ ቤት ተገኝተን የአረፋ በዓልን ልንጠያየቅ ስለ እንግዳ ተቀባይነታቸው ልናወጋ ቤታቸው ተገኝተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንዴት ነው ታጂ? ሰላም ነው? እንዴት ነው? ሰላም ነው? ሁሉ ሰላም? እንኳን ለአረፋ በዓል በሰላም አደረሰዎት። እንኳን አብራ ደረሰና አመሰግናለሁ። እንግዲህ እንግዳ ተቀባዩ ብለን ፈልገንዎት መተናል። እንዴት ነው እንግዳ አይቀበሉ? እንዴት እንቀበላለን? በጣም ሞስት ዌልካም ግቡ። እሺ እሺ አጂ እሺ የበዓል ድባቡ እንዴት ነው አጂ? ግባ ቆንጆ ነው። በጣም ጥሩ ነው። ደስ ይላል በጣም። እንግዲህ እርሶ ጋር እንግዳ ከሚበዛበት ወቅት አንዱ በዓላት ነው። ያው እንግዳ በመቀበል በጣም ብዙ ሰው ያውቁታል። በበዓላት ወቅት እንግዶች በስፋት ይመጣሉ ሲባል ሰምቻለሁ። አዎ እውነት ነው፣ ትክክል ነው። እኛ ቤት አብዛኛውን ጊዜ ወይም በበዓላቶች ቀን አብዛኛውን የኢፍጣር የኢድ አልፈጥር በዓል በሚሆንበት ጊዜ ከፍተኛ ሰዎች ይመጣሉ። እዚህ እናስተናግዳለን። የተገኘውን ነገር አብረን እንቋደሳለን። በዓሉን በዓል አስመስለነው ተጫውተን ተደስተን እንውላለን። እንግዲህ እምነትና ተግባር እንዲገጥም የእምነቱ አስተምሮ ነውና እርስዎ ምንድነው መነሻዎት እንደዚህ በስፋት እንግዶችን የሚቀበሉበት በሩን ክፍት አድርገው ሰዎችን የሚጋብዙበት መነሻ ምክንያት አለዎት የተለየ? ያው ሃይማኖት ነው፣ እምነት ነው። ዋናው ነገር ያገኘውን ነገር የተገኘውን ነገር ተካፍለ መብላት ሃይማኖቱ እምነቱ ራሱ የሚያስተምረው ትምህርት ነውና እኔ ተኮትኩቻ ያደጉት በዚህ እና ያን ያደኩበትን ነገር አሁን ደግሞ አቅሜ ሲፈቀድ እኔ ስችል የተገበርኩት ለልጆቼም እያስተማርኩ ለአካባቢው ሰው እያሳየው እየቀጠልኩ ነው ያለሁትና ይሄን የዚህ መነሻይ ያው እምነቴ ነው ብዬ ነው ማለት። ዛሬም እንግዲህ እንግዶች ሲገቡ ያየን ነበር። ትንሽ ጊዜዎትን እንሻማለን። እዚህ እንግዶችን የሚቀበሉበት እንዲሁ መስገጃ ቦታም አለ። እሱን ዞር ዞር እያለን እንመለከታለን። ያስጎብኙን። ይቻላል። እሺ ከየት እንጀምር? ደስ ይለኛል። ከመስጊድ እንጀምር። እኛ ግቢያችን ውስጥ ሰፋ ያለ ግቢ አለን። ግቢያችን ላይ ጀማ የምንሰግድበት መስጊድ አለ እና ያው የሚመጣውን ሰው እዚሁ እንሰባሰባለን፣ እዚሁ እንሰግዳለን። ረመዳን ላይም አብዛኛውን የተራዊህ ሰላታችንን እዚሁ በቤታችን እናካሂዳለን። እንዲሁም ደግሞ የኢድ ሰላትንም እዚሁ ግቢያችን ላይ እናካሂዳለን ማለት ነው። አሁን ላሉን ከተለያዩ የሀገራችን አካባቢ ለሚመጡ እንግዶች ቤቱን ክፍት አድርገው ማረፊያ ቦታ አዘጋጅተዋል። እሱን ደግሞ ያሳዩ። እሺ እሺ ይለኛል። እሺ ይሄ ደግሞ ያው አብዛኛውን ጊዜ በረመዳን ጊዜ ወደ አዲስ አበባ የሚመጡ ሙስሊምና ተከታይ ሰዎች በሚመጡበት ጊዜ እዚህ እኛ ጋር እንዲያርፉ እናደርጋለን። እኛ ጋር አብረው ኢፍጣር የአፍጠር ፕሮግራም ያካሂዳሉ። አብረን እንሰግዳለን፣ አብረን እንጸልያለን። እዚህ ላይ እንግዲህ እነሱ እናስተናግዳለን ማለት ነው።
سبب عطير مناني سبب بصير ماني السلام عليكم ورحمة الله وبركاته. عندنا شو عندك كرماتشو እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ያው ሰይድና ኢብራሂም እንደምናውቀው እንደተነገረን እንግዳ ተቀባይነታቸው የታወቀ የተረጋገጠ ነው። እኛም የሳቸውን ያህል እንኳን ባይሆን በአቅማችን እናንተን እንግዶች ዛሬ በአረፋ በዓል አብረን የተገኘውን ነገር አላህ የረዘቀን ነገር እንድንቃመስ ቤታችን ድረስ በመምጣታችሁ ከልብ አመሰግናለሁ። ጀዛከላሁ ኸይር። የአረፋ በዓልን በእንግዳ ተቀባዩ ሀጂ ኑሩ አህመድ አረቡ ቤት ተገኝተን ደስ በሚል ሁኔታ ቆይታ እያደረግን እንገኛለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እስልምና ሃይማኖት ውስጥ ትልቅ በዓል እንደሆነ ይታወቃል። ይህንን በዓል እንዴት ነው የሚያሳልፉት? በተለይ ከልጅነት ጀምሮ በዓሉን በማክበር ያለው ትዝታ ምን ይመስላል? እሺ፣ የአረፋ በዓል ያው ከእስልምና እምነት ላይ አንዱ እና ዋነኛው በዓል የኢድ አልአድሃ አረፋ በዓል ነው። ይህን በዓል እንግዲህ በጣም በተዋበ ባማረ ሁኔታ የሐጅ ጉብኝት ወደ ሐጅ የሚሄዱ እድል ካላጋጠመ ከቤተሰብ ጋር፣ ከልጆች ጋር፣ ከጓደኛ ጋር፣ ከወዳጆች ጋር ሰፋ ባለ ሁኔታ ዝግጅት አዘጋጅተን ማዕድ አዘጋጅተን አብረን በመመገብ በመጫወት ጸሎት በማድረግና ዱዓ በማድረግ እናሳልፋለን ማለት ነው። ከልጅነት ጀምሮ እስካሁን ድረስ በዚህ ሁኔታ ነው ያደግኩትኝ እኔ። ብዙ እንግዶችን ነው የሚቀበሉትና ይህንን ሁሉ እንግዳ በመልክ ለይቶ ለማወቅ አስቸጋሪ ነው፣ በተለያየ ወቅትም ስለሚሆን እንደው እዚህ እርሶ በእንግድነት አስተናግደውት ሌላ ቦታ አግኝቶት የእንግድነት ጊዜውን አንስቶ ያጫወቱት ሰው አጋጥሞት ያውቃል? እንደዚህ አይነት ነገር በእውነቱ በርከት ያሉ እንግዶች ናቸው የምንቀበላቸው የምናስተናግዳቸው። በተለያየ በኢድ በመውሊድ በአረፋ በዓል የምናገኛቸው ሰዎች ብዙ ናቸው። የሚመጡ የሚጠይቁን የሚዘጅሩን ሰዎች አብረን በዓሉን የምናሳልፋቸው ሰዎች መውሊዱን በደንብ በስነ ስርዓት የምናሳልፍ ሰዎች ብዙ ናቸው። በእንግድነት የምናስተናግዳቸው ሰዎችም እንዲሁ በርከት ያሉ ናቸው። በተለያየ አጋጣሚ የተለያዩ ሰዎች ጋር እንግዲህ ከኛ ተለይተው ሄደው ህይወት ኑሮ መኖር ይጀምራሉ። የተሻለ ህይወት ላይ የተሻለ ኑሮ ላይ የተሻለ ስራ ላይ የዛኔ እኮ ሀጂ አንተ ጋር ነበር፣ በዚህ ጊዜ በዚህ ሰዓት እኮ እንዲህ ነበር ብለው የሚያስታውሱኝ ሰዎች አሉ። እኔ የዘነጓቸው የረሳቸው ሰዎች መቼም ሁሉንም ማስታወስና እንትን ማለት ይከብዳል ትንሽ ከመበርከቱ በላይ ማለት ነው። እና የዛኔ የነገርከን ነገር የመከርከን ነገር የዛኔ እኮ ነገር በዛ ነገር ጋር ሄደን እኮ ህይወት ትዳር አድርገን ልጆች ወልደን ስራ እየሰራን ህይወታችንና ኑሯችን ተቀይሯል የሚሉ በእውነት በርካታ ሰዎችን ያጋጥሙኛል። በምስል ለውማቱ ተሻገረ ወጀልም ቢያለንጂን እየገረገረ ነፍስያና ወያደናገረ የቆሆላታ ይዞ እያሰከረ بدرسولن انجي يا جد الحسين نبي زين يا ولد العين اللهم صل على محمد نبي زين يا ولد العين اللهم صل على محمد نبي زين እንግዳችን እንግዳ ተቀባዩ ሀጂ ኑሩ አህመድ አረቡ ቤት ነው ያለነው። ሀጂ ዛሬም ብዙ እንግዶችን ተቀብለው ሲያስተናግዱ ተመልክቻለሁ። እንዴት ነው የሰው ብዛት ምንነሱ? ብዙ ቁጥር ያለው እንግዳ ምን ያህል ያስታውሳሉ? እንደዚህ አይነቱ እንግዳ ማስተናገዱ ጉዳይ የቆየ ነው። በጣም ብዙ አመታት ከኔ ጋር አብሮ የቆየ ነው። ከኔ ከቤተሰብ ጋር አብሮ የቆየ ነው። በየጊዜው ያሉት ነገሮች አሁን አጋጣሚ ሆኖ የኢድ አልፈጥር በዓል ላይ መጥተህ ቢሆን ኖሮ በጣም ቆንጆ የሆነ በጣም ደስ የሚል በጣም ብዙ እንግዳ የተስተናገደበት ወቅት ነበረ። እኔም ቤተሰቤም እንግዳ የመጣውም እንግዳ
በጣም ተደስቶ ደስ ብሎን የዋልንበት ቀን ነበረ። እንደውም በዚሁ አጋጣሚ በኢድ አልፈጥር የሚቀጥለው ዓመት ላይ ከደረስን ፈጣሪ እድሜና ጤና ከሰጠን የዛኔ መጥተህ በፕሮግራሙ ላይ ብትሳተፍና ብታይ በጣም ደስተኛ ሆናለሁ። አጂ በዚህ ተግባር ላይ ከተሰማሩ እንግዳ መቀበል እንደዚህ በስፋት ከጀመሩ ምን ያህል ዓመት ነው ያስታውሱታል? በእውነት ረጅም ዓመት ነው። ምንም በተለይ በዚህ በኢድ አልፈጥርና በአረፋ በዓል ላይ ቤታችን ተዘግቶ አያውቅም። እኔ አይደለሁም ልጆቼም ቤተሰቤም ባለቤቴም በዚህ ጉዳይ ላይ ሁሌ ገና ቀኑ ከመድረሱ በፊት ቅድመ ዝግጅት ይደረጋልና ይህን ፕሮግራም እንግዶችን ተቀብሎ ለማስተናገድ ያለው ጉጉት ከፍተኛ ነው በጣምና አሁን እንደውም ምን እየወጣሁ ነው ይመስለኛል። እኛ ልጆቹ ባለቤቴ ይሄን ነገር እያያዙት እየሄዱ ነውና በዚህ ደግሞ በጣም ደስተኛ ነኝ እኔ። ምክንያቱም ዋናው ነገር ይሄን ባህሪህን ለቤተሰብ ማስተላለፈው ላይ አይደለም ቁም ነገሩ ያን ነገር ልጆች እያያዙ ስለሆነ በጣም ደስተኛ ነኝ። ረጅም ዓመት ነው። አዎ በሚገባ ደስ በሚል ሁኔታ እንግዲህ የአረፋ በዓል ላይ ያለነው አጂ የአረፋ በዓልን እንዴት ነው የሚያከብሩት? ምን ይመስላል ልምዶት? ከዛ በተጨማሪ ከልጅነት ጀምሮ ከዚህ በዓል ጋር ያለው ትዝታ ምንድነው? አረፋ በዓል በእስልምናው ሃይማኖት ትልቁ በዓል ነው። በተከታታይ ለ4 ቀን የሚከበር በዓል ነው። የዛ ላይ ደግሞ የሚደረጉ ነገሮች እርዶች ይካሄዳሉ። እነዛ እርዶች ደግሞ የሚካሄዱት እርዶች ሰውየው እንዳቅሙ ማለት በሬ የሚያርድ ሰው ይኖራል፣ በግ የሚያርድ አለ፣ ፍየል የሚያርድ ሰው አለ። ያንን ያገኘውን ነገር ደግሞ 1/3ኛውን ለቤት አስቀርቶ 2/3ኛውን ደግሞ ለጎረቤት እንዲሁም ደግሞ ስጋ አርደው መብላት ለማይችሉ ወገኖች ማከፋፈል የውዴታ ግዴታ ነው ማድረግ አለበት ማለት ነው። ከልጅነት ጀምሮ ይሄንን ነው ቤተሰቦቼም ጋር ስኖር እኔም ከደረስኩ በኋላ ትዳር ልጆች መውለድ ከጀመርኩ በኋላ ይሄን ነገር ያደረኩት ነው የኖርኩትና ሁሌ እንጓጓለን። አረፋ ሲመጣ ይሄን ነገር ለማድረግ ኡዱህያ ይባላል። ኡዱህያውን ምን ያህል ከብትና አዘጋጅ ምን ያህል ፍየሎችና አዘጋጅ የሚለውን ነገር እንወያያለን። ስጋውን ብቻ ሳይሆን ከስጋው ጋርም አብረን ገንዘብ እንሰጣለን። አገራችን ሰላም ይሁን፣ ጋር ደንበራችን ክል ይሁን። ተባረኩ። አሜን አሜን አሁን ያኑራችሁ። አሜን እርሜና ጠጋ ይስጣችሁ። የሱም ተባሩ መታጠጡ መተሰበሰቡ ያርጋል። አሜን። ኢትዮጵያውያን በስፋት እንግዳ ተቀባይ ህዝቦች እንደሆኑ ይነገራልና እርሶ ደግሞ ሌሎች ሀገሮችንም አይተዋል። ሲያነጻጽሩት እንዴት ነው? የኢትዮጵያዊነት በጣም የሚያኮራ ነገር ነው። በኢትዮጵያዊነት ሁሉም ኢትዮጵያዊ መኩራት ይገባዋል። በኢትዮጵያዊነት ልንኮራ ይገባል። ፍጹም ልንኮራ ይገባል። ኢትዮጵያዊነት እኮ ትልቅ በተለይ በዲን እስላም ለእስልምና ሃይማኖት የዋለው ውለታ ከፍተኛ ነው። ምክንያቱም ሂጅራ አድርገው ተሰደው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ተሰደው የመጡትን ሙስሊም ወገኖች ተቀብለው አብሽሩ አይዟችሁ ብሎ የተቀበለው እኮ ኢትዮጵያ ነው። ኢትዮጵያውያኖች ናቸው የተቀበለው እና ኢትዮጵያም ኦርቶዶክስ ሃይማኖትን ጨምሮ አቀባበል አድርጓል። ያ ለኢትዮጵያ ለዓለም ሙስሊም ባለውለታ ነው። ይሄ ታሪክ ነው። የሚገርመውና የሚደንቀው ነገር በየትኛውም ዓለም ሙስሊሞች ባሉበት አካባቢ ላይ ስንሄድ ሀበሻ ነኝ ኢትዮጵያዊ ነኝ ስንል የሚሰማቸው ስሜትና የሚቀበሉን አቀባበል እኮ የተለየ ነው። በጣም ይህንን ሀብት ነው ዓለም ላይ ሀብት አለን ማለት ነው። ኢትዮጵያኖች ቅን አመለካከት አለው በኢትዮጵያ በሙስሊም ላይ ያለው ነገር እና ለእስልምና ሃይማኖት ኢትዮጵያ ያለችው ውለታ ከፍተኛ ነው ማለት ነው። ስለዚህ የትም ሄደን የምናገኘው ነገር ነውና የኛ እንግዳ ተቀባይነት ዓለም ላይ ያልተጠቀምንበት ሀብት አለ ብዬ አስባለሁ እና ያንን አውጥተን መሸጥ አለብን፣ ማስተዋወቅ አለብን፣ ለዓለም መንገር አለብን እና እዚህም ሀገር ውስጥ ያለነው ኢትዮጵያኖች ደግሞ ይሄን ነገር ማወቅና መገንዘብ መቻል አለብን እና አዎ እኛ ባለቤት ነን እኮ እኔ ቢላል ሐበሺ እኮ ዘር ነኝ ብሎ ሙስሊሙም ክርስቲያኑ ምስክርነት መስጠት መቻል አለበት። ይሄ ሲሆን የኢትዮጵያዊነታችን ሙሉ ይሆናል ማለት ነው እና ወገኖቻችን ያደረጉትን ነገር የሰሩትን ስራ እኛ ደግሞ በእጥፍ አሳድገ ነው ለዓለም ታሪክ እንዲበቃና ተጠቃሚዎች እንድንሆን ማድረግ ያስፈልጋል ማለት ነው። ኢትዮጵያን መጎብኘት የማይፈልግ ሙስሊም የለም። ሰይድ አህመድ ነጃሽን ቦታ የሷሃቦቹ ቦታ
የሚታይ የሚዳሰስ የሚጨበጥ ቦታ ከእስልምና እኮ አንዱ ነጃሽ ነው እና የዓለም ሙስሊም መጥተው መጎብኘት አለበት። የዓለም ሙስሊም መጥተው ኢትዮጵያን ጎበኘ ማለት ደግሞ እኮ ምን ማለት ነው? ቱሪስት ገቢ ተገኘ ማለት ነው። አገሪቱን በተለየ መልኩ ልንጠቀምበት ልንገለገልበት እንችላለን። ልክ መካ፣ መዲና፣ ቤተል ቁድስ እንደሚካሄደው ሁሉ ሰይድ አህመድ ነጃሽ መጥተው ለመጎብኘትና ለማየት የማይፈልግ የማይጓጓ ዓለም ላይ ያለ ሙስሊም የለም። እንግዶችን ከመቀበል አልፎ እርሶ በአካባቢዎት ላይ በሚደረጉ የበጎ ፍቃድ ተግባራት ከፊት ተሰላፊ ነውትና በተለይ ለሙስሊሙ ብቻ ሳይሆን ለሁሉም ሃይማኖት ለክርስቲያኑ ሳይለዩ ብዙ ነገር ያደርጋሉና ይሄ ከየት መጣ? ምንድነው መነሻው? ይሄ እንግዲህ እንትን ይመስለኛል ያስተዳደገ ጉዳይ ወሎየነቴ ይመስለኛል። እውነት ለመናገር ወሎ የተለየ ሀገር ነው። የተለየ ማህበረሰብ ነው። የተለየ አቀባበል፣ የተለየ ነገር ነው። በጣም ምንም የሃይማኖት ልዩነትና የሃይማኖት ነገሮችን የሚከርበትና የተለየ አመለካከት የሚሰጥበት አይደለም። ሙስሊም ወንድ፣ ክርስቲያን ሴት ወይም ክርስቲያኗ ወንዱ ሙስሊም ሆኖ ክርስቲያኗን አግብቶ ልጆች የሚወልዱ አብረው ተሳስበው ተፈቃቅደው የሚኖርበት ሀገር ነውና አንተ ትብስ ተባብሎ የሚኖርበት ነውና ዋና አስቀድሞ የሚያዩት ነገር ሁሉ ጊዜ ፍቅር ይመስለኛልና እኔም በዛ ውስጥ አደኩ እና ያንን ማህበረሰብ መስዬ ነው የወጣሁት ማለት ነው። መቼም ሰው የተለየ ነገር ይዞ መውጣት አይችልም። ያው ሲጠጣ የተኮተኮተበትን ነገር አይደለም ይዞ የሚወጣውና በዛ ተኮትኩች ያደኩና ያ ስሜትና አሳሰብ እኔ ጋር አለ አሁን እና የለም አሁን በቀደምነት የረመዳንና ሁዳዴ ጾም ታሳውስ ከሆነ ሁለቱ አንድ ላይ ነበር የነበረው እና እኛ አካባቢ ደግሞ የተለመደ አሁን እንደ ባህል አድርገው ነው በእውነት እንደ ባህል አድርገው ነው ማለት ነው። ምንም ወረዳም ክፍለ ከተማም ሳያዘን የማዕድ ማጋራት ፕሮግራም ራሳችን ማድረግ አለብን ብለን በቃ ባህል አደረግ ነው። ቀድሞ ስናጋራ ማዕድ ማጋራት ስናገር ወደ 300 ምናምን ሰው አጋርተናል። የሁዳዴንና የረመዳንን ጾም ምክንያት በማድረግ የማዕድ ማጋራት መርሃ ግብር ስለምናካሄድ ሁሉም የወረዳ የቀበሌያችን ያካሄችን ሰው በቦታው ላይ ተገኝቶ ፕሮግራሙን እንዲከታተልና ምርቃን የአባቶችና የእናቶችን ምርቃን እንዲያገኝ የሚል መልእክትን ያስተላልፍ ነው። ማንም ከምንም የምንለይበት ነገር የለም። ይሄ ሙስሊም ነው ይሄ ክርስቲያን ነው ብለን የምናስቀምጥበት የለም። በየ15 ቀኑ አንድ ቀን ማታ ምሽት የሻይ ፕሮግራም አለን ሰፈራችን ላይ። ምንም የብሔር ጉዳይ የለም፣ የሃይማኖት ጉዳይ የለም። በቃ ኢትዮጵያዊ ነን፣ ሰዎች ነን። እንደ ሰውነታችን ቁጭ ብለን ተጫውተን ስቀን የምንለይበት ቦታ ላይ ነው ያለነውና እኛ ጋር ያለው የማህበራዊ ነገር በጣም የጤና ፈንድ እናደርጋለን። እንዳልኩ የማዕድ ማጋራት እናደርጋለን። አሁን የመንገድ መብራት እናደርጋለን። የጽዳታችን ምናምን ሰፈራችን አዲስ አበባ ከተማ ላይ ያሉ የመስተዳድር ሰዎች መጥቶ ያልጎበኘው ሰው አለ ብዬ አላምነው። ሁሉም ሰው መጥቶ ጎብኝቶታል ሰፈራችን። ይሄ እንግዲህ በመግባባት ላይ የተመሰረተ ህይወት ስላለን ማለት ነው። ራሳቸው ሁሉ ነገር ማቴሪያሉን አሟልተው ከኛ ጋር ያላቸው ግንኙነት አቅመ ደካማ ሰዎችን ለይተን እንድንሰጣቸውና ፕሮግራሙ ላይ እንድንታደም እያደረጉ በሁሉም ሃይማኖት በዓል ላይ ሁሌም ተሳትፎ ያደርጋሉ። ከ300 በላይ ሰዎች ማዕድ ያጋራሉ። ማድረግ ከፈጣሪ ዘንድ ከሚያስገኘው ዋጋ በተጨማሪ ለራስስ ህሊና የሚሰጠው እርካታ ምንድነው? አጂ በምን ይለካል? ምንም መለኪያ የለውም። ከፍተኛ እርካታ ነው የሚሰጠው። በቃ ምንም በዚህ ፓራሜትር ለካዋለህ ብለህ የምትለው ነገር አይደለምና ሁሌ ደግሞ ሱስ ይሆንብሃል፣ ትለምዳለህ ያን ነገር። እናቶች አባቶች ቆሞ ማዳጋርተን ስንሸኛቸው የሚመርቁት ምርቃን ከጥፍራችን እስከ ጸጉራችን ድረስ ሲነዝረን ይሰማናል።
እና ከዛ በላይ ምን የሚያስደስት ነገር ይኖር? እንደ መስጠት እንደ ማድረግ የሚያስደስት ነገር ምን አለ? የምትመኘው አንተም ሌላውም አንተ እንደገባህ እንደተረዳኸው ሌላውም ሰው ገብቶ ተረድቶት ይሄን ነገር ቢያደርገው እንዴት ምንኛ ትላለህ። እንደገና ደግሞ ምን አለ ኢትዮጵያን ፈጣሪ ባርኳት ደግሞ ሁሉም ሰጪ ሆኖ የዓለምን ህዝብ ብንሰጥና ብናበላ ብናጠጣ ትላለህ። የደስታው ጥግ ማለት ነው እንግዲህ اللهم صل على محمد يا نبي زين يا نبي زين يا ولد العين اللهم صل على محمد يا نبي زين يا نبي ሐጂ ኑሩ አህመድ አረቡ ቤት ተገኝተን አረፋን እያሳለፍን ነው። እርሶ ደግሞ በእንግድነት እዚህ መጥተዋል። የሐጂ ኑሩ አህመድን አቀባበል እንዴት አዩት? በጣም በደስታ ነው ሴት ወንዱን እያስተናገዱ የሚሸኙት። በአቅሞ ልክ እንኳን ቀርቶ እንደው ተአም በላይ የሆነ እያደረጉ ነው በደንብ ብለው መሰጃቸው። እርሶ ከየት ነው የመጡት? እኔ ተደሴ ነው። ሐጂ ጋር ከተለያየ አካባቢ ነው እንግዶች የሚመጡት። አንተ ከየት ነው የመጣው? በተደጋጋሚ ጊዜ እዚህ መምጣት ልምዳለሁ የሚለው ነገር ያው አልዋሽም፣ ተደጋጋሚነቱ የለም። ዛሬ ነው የመጣሁትና በዚህ በጣም ደስ ብሎኝ እኔ ያው ተወልጄ ያደኩት አላባ ነው። ወላኪን እዚህ አዲስ አበባ ነው የምኖረው ነውና በዛሬ በመጣሁበት ሁኔታ በጣም ነው የተደሰትኩበት ምክንያት ምንድነው? ወንዱ ሴቱ ያው ግቢ ላይ አለ፣ ይበላል፣ ይጠጣል። ይሄ ደግሞ እሳቸው ይሄንን ጸጋ መናገር አይፈልጉም። ያው እኔ በጣም እንግዲህ በአላህ ዘንዳም ኸይር ጀዛ አላህ ይክፈልላቸው። በተደጋጋሚ ይመጣሉ። ብዙ ጊዜ ከሚስ ዙሩ ምናድረው እሳቸው ጋር ብዙ ፕሮግራም አለ። ሌላውም ቀን እንደዚሁ በአረፋውም በዒድ ፍጥሩ ብዙ እንግዲህ ጋር አብረን ከርመ እሳቸው ጋር በጣም ያለን ጀማ ይባላል ይሰግድ ያለን ሁሉም ነገር እንግዲህ ያንን አምስት አውቃት ሶላት ጀማ እየሰገድ እሳቸው ጋር በደስታ እናሳልፋለን። ስለ ሐጂ ኑሩ አህመድ ሲያስቡ ምን ይሰማል? እንዴ በጣም እንዲቆዩልን ጸሎት ማድረግ ነው። ሌላ ምን ይሰማል? መልካም ሰው አዎ በህዝብ እንዲህ አይነት ሰው ተገኘልን አልሐምዱሊላህ ብለን ጌታና ፈጣሪያችን ማመስገን ነው የምንፈልገው። ሌሎች አሉ ከእርሱ ጋር ይመጡ ብዙ ናቸው። ሰውየው ማሻአላህ በምናውቀው ሁኔታም በመልካም በመከራቱም የሚታወቁት ናቸው። አላህ ኸይር ይዛቸውን አላህ ይክፈልላቸው። በዚህ በዓል ኢደል አህዳ ይባላል። ያው እሳቸው ኢደል ፍጥርን ብዙ ያው እንደሚካድሙ አይነት አወሩ ሰማን። ያው እኛም ደግሞ ተከታይ ሆነን እንግዲነት መተን ያው እንግዲህ ካድሙን ያው አላህ ኸይር ይዛ ይክፈልላቸው። ኑሩ አህመድ ቤት በእንግድነት መተን ያገኘነ እሳቸው እንግዲህ በእንግዳ ተቀባይነታቸው ይታወቃሉ። በዓልን እዚህ ያከበርክ ነው። የሐጂ እንግዳ አቀባበል ምን ይመስላል? ሐጂ እንግዳ በመቀባበል ማሻአላ ደስ ይላል። እንደውም መካ መዲና ላይ እንደተቀበሉ አይነት ሽታ ነው ያለውና ያው እንግዲህ አገራችንም ደግሞ የታወቀ ነው እንግዳ በመቀበል አይታማም። ያው እንደተባለው ሙስሊም ክርስቲያን ህብረተሰብም ሁሉም ጋራ ሆኖ ያው እንግዲህ ከነጃሺም ተቆጣላችሁ ሰሃባውን በመቀበል ሁለተኛ ይራም አንደኛም ሁለት ጊዜ ተቀብሎ በጥሩ ሁኔታ አስተናግዶ አስተባብለዋል እና በጣም እሳቸውም ጥሩ መልካም ሰው ናቸው። ግባቸው ላይ መስጂድ አለ። በዚህ በመስጂድ ሰው እንግዲህ ወፍቅ አድርጎ ነው በዚህ በመስጂድ ብዙ ሰው ይመላለሳል፣ ይሰግዳል። በሰገደ ቁጥር ያው አጅራቸው ብዙ ነው፣ ከፍተኛ ነውና በጣም እኔም ዛሬ በመጣሁት ደስ ብሎኛል። በጣም ነው የተደሰትኩት። እንደገና ደግሞ ወንዱ ሴቱ ያው ግቢ መጥቶ ማሻአላ ተካድሞ በልቶ ጠጥቶ ሄዳል። ከምንም ነገር በላይ ሰው ማብላት መጣጣት ያስደስታል እና ይሄን ደግሞ ያው አገራቸው ያው እንደነገሩት ወሎ ላይ ያለው ሁኔታ በማወራሰብ በዚህ ያደኩበት ነው ብለዋል። እንደዚህ አይነት ስሜት እኛ ጋር ምን ቢፈጠር እንግዲህ ሰው እንደሳቸው ሁሉም ሰው እንደዚህ ሰው ቢቀባበል አገራችን ላይ እንግዲህ የአላህ ረህመትና እዝነት ይፈሳል ብዬ አስባለሁ። مرحبا انا الله يدرجو ታስፈ እንግዲህ ሶዳቂ ሆነ ሐያቶን ረጅም አድርጎ ጅስሞን አፍያ አድርጎ ልጆች ሆነ ባልተቤት ሆነ አማን አድርጎ አገሮን ሰላም አድርጎ ሁሉንም አድል የሚሆንልና አላህ ያድርገው። ይዘው ታሰሩም ያለው ደግሞ የተሰበሰበውም ሐያቶ ረጅም ሆኖ ለመሰብሰብ የሚያበቃን በየአመቱ ይሄን ደስታ አብረንም ደስታው ጋር የምንካፈል አላህ ያድርገን። اللهم صل እኔ እንኳን ከመጣው
ክርስትና እምነት ተከታዮች በዓልም ገናም ፋሲካም አልፏል። የእስልምና እምነት ተከታዮችን በዓል አልፏል። በሁለቱም በዓል ጊዜ እሳቸውን ለየት የሚያደርጋቸው በኦርቶዶክስ እምነት ተከታይ በዓል ጊዜ ሙስሊሞችን ያሳትፋሉ። በእስልምና እምነት ተከታዮች በዓል ጊዜ ክርስቲያኖችን በማሳተፍ በዛ ላለ ሰው ማዕድ ያጋራሉ። ሀጂ ኑሩ ለማስተናገድ ሰውን ለመጋበዝ እንደዚህ ጉዳይ ሲኖረው ለማጋፈር ቃላት የሚገልጸው አይደለም። ይሄ የምታየው ግቢ በሰው ሞልቶ በሚዕራጅ መውሊድ ብዙ ነገር እኔ ከምለው በላይ የሚከውን ወንድማችን ስለሆነ በዛ ድርጊቱ እንወደዋለንም እናከብረዋለንም። የለመደበት ነው። ሌሎቻችን እንደሱ እናድርግ ብለን ብንል በእውነት አይሳካልንም። እሱ ፈኑ ነው። ፈን ማለት ታውቃለህ፣ እጣ ፈንታው ማለት ነው። ማብላት፣ ማጠጣት፣ ማስተናገድ፣ ሰውን ማስደሰት፣ በእናንተ ቋንቋ ሰርፕራይዝ ማድረግ ልማዱ ነው እና እዚህ መውሊድ በሚወጣበት ጊዜ አብልቶ አጠጥቶ ሁሉን ነገር አሟልቶ በር ላይ ቆሞ ደግሞ ከሩቅ ለመጡት የትራንስፖርት እያለ በእግራቸው እንዳይሄዱ ብዙ ዑለማዎችን ብዙ ደረሶችን ሲያስተናግድ የነበረ ስለሆነ እዚህ ያሉት ጓደኞቼ በሙሉ እውነት መሆኑን ይመሰክራሉ። ሁሉን አቀፍ መስተንግዶ እሱ ለብቻው ያመጣው ሳይሆን ከአያቶቹ ከቀድሞ አያቶቹ ከሀገሩ ተቀብሎ ያመጣው ነው። ሀገሩ ወሎ እከሌ ሙስሊም ነው እከሌ ክርስቲያን ነው ይሄ ይገባዋል ይሄ አይገባውም አይልም። በሰውኛ ብቻ ነው የሚታሰበው ሀገራችን ላይ። ስለዚህ አስተዳደጋችንም አኗኗራችንም ከሁሉም ጋር አብረን እንድንኖር የሚያስችለን ትልቅ አሴት ስለሆነ በዛ ከኛ በፊት በነበሩት ትውልዶች በገነቡት ታሪክ እንኮራለን። ያንንም አስከትሎ ሀጂ ኑሩ አህመድ ይጋብዛል፣ ሰደቃ ያወጣል ወይም በእናንተ ቋንቋ ማዕድ ያጋራል። ስለዚህ የለመደበት ነው። ለሱ ቀላሉ ነው። ሀገራችንን አማን አላህ ያድርግልን። ሁሉንም ነገር አላህ ያስተካክለው። በሀጂ ኑሩ ሰበብ ዛሬ ተገናኝተን እንደዚህ ደስታ አሳልፈናልና ሁሉ ጊዜ ደስታ ከቤት አይጥፋ፣ ደስታ ከቤት አይጥፋ፣ ደስታ ከሀገር አይጥፋ። በሄድክበት ቦታ ሁሉ ሰላም አላህ ይግጠምህ። የአረፋ በዓልን ደስ በሚል ሁኔታ በቤቱ ተገኝተን አስተናግደውን ቆንጆ አድርገን አሳልፈናል። በመጨረሻ እንኳን አደረሳችሁ ማለት የሚፈልጉት ካለ እድሉን እንስጡት። እሺ፣ አመሰግናለሁ ይህን እድል ስለሰጠኝ። ለቤተሰቦቼ፣ ለወንድሞቼ፣ ጓደኞቼ፣ ሼኾች፣ መሻይኾች በዛሬው ዕለት እዚህ ቤት እኛ ጋር መጥተው የአረፋን በዓል እያከበሩ ላሉትም ወንድሞች እንዲሁም ከኔ ጋር አብረው ለሚሰሩ የስራ ባልደረቦች፣ የፋብሪካ ላይ የሚሰሩ ሰራተኞቼ እንዲሁም የስራ ባልደረቦቼ እንዲሁም ለኮምቦልቻ ከተማ ነዋሪዎች ምክንያቱም በደንብ ኮትኩቶ ያሳደገኝ እኔ ያ ማህበረሰብ ነውና ለዛ ማህበረሰብም እንኳን አደረሳችሁ ማለት ፈልጋለሁኝ። በአጠቃላይ ለመላው የኢትዮጵያ ሙስሊም ወንድሞችና እህቶች አባቶች እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ማለት እወዳለሁ። እኔም አመሰግናለሁ። ተመልካቾቻችን እንዲህ ያለ የበጎነት ተግባር የሚፈጽሙ ሰዎች ለዜጎች አራያ መሆን የሚችሉና ሀገርንም የሚያሻግሩ ናቸው። በእንግዳ ተቀባዩ ሀጂ ኑሩ አህመድ አረቡ ቤት ተገኝተን ቆንጆ የአረፋ በዓል ቆይታ አድርገናል። የተመለከታችሁትንም ይመስል ነበረ። ከቀሪ የፋና ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ቆይታ ይሁንላችሁ። መልካም የአረፋ በዓል።